በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ቀኖና መሰረት አገልግሎት ላይ ከሚውሉ ጥንታዊና መንፈሳዊ መሳሪያዎች መካከል አንዱና ስሙ በጉልህ የሚነሳ ነው በገና።
መምህር ሲሳይ ገለጻ በገና ሙሉ በሙሉ ከተፈጥሯዊ ነገሮች የሚሰራ የክር መሳሪያ ሲሆን እያንዳንዱ የበገና ክፍልም የራሱ የሆነ ምሳሌና ትልቅ የሆነ መንፈሳዊ አንድምታ አለው። ልበ አምላክ ተብሎ የሚጠራው ቅዱስ ዳዊትም እግዚአብሔርን በመሰንቆ አመስግኑት 10 አውታር ባለው በበገናም ዘምሩለት ሲል በገና የምስጋና ምንጭ መሆኑን ይናገራል። ከዚህ መሳሪያ የሚወጣው ድምጽ የድምጾቹ አይነቶች ናቸው። ያው የሰው መንፈስ የመመሰጥ ጸጥ እንዲሉ የማድረግ ኃይል ያላቸው ማለት ነው። እነኚህ ድምጾች እየተቀነባበሩ አንዱ ጣት በአንዱ ጣት እያንዳንዱን አውታር በሚነካበት ጊዜ የተለያየ ድምጽ ስለሚወጣ ይሄ ደግሞ ንዝረቱ በሰው መንፈስ ውስጥ ሲገባ እንዲረጋጉ ጸጥ እንዲሉ በደንብ እንዲያጋምጡ የሚያደርግ ኃይል ያለው ነው። ያው ይሄንን ቅዱስ ዳዊት ነው እንዲታወቅ ያደረገው። ቅዱስ ዳዊትም ያው ልበ አምላክ ተብሎ በእግዚአብሔር የተመረጠ ነው። የበገናም ሀብት ሰጥቶት እሱ የፈጠረው ድምጽ እግዚአብሔርም ያጸደቀው ድምጽ ነው። በገና እንዲህ ባጭሩ መግለጹ ይከብዳል በጣም። ብዙ ሰዎች የባህል የዜማ መሳሪያ አድርገውት ነው የሚቆጥሩት። ግን በገና የዜማ መሳሪያ አይደለም። ልዩ የሆነ ስምረት ያለው ሃርሞኒክ ይሉታል በፈረንጅኛው ድምጸት የሚያመነጭ በጣም ድንቅ የሆነ መሳሪያ ነው እና የንዝረት መጠኑ ዝቅተኛው 50 ሲሆን ከፍተኛው 12000 ነው። የሌሎቹ መሳሪያዎች 7000፣ 6000፣ 5000 አካባቢ ነው እነ ጊታር እነ ቫዮሊን። ስለዚህ በዚህ ምክንያት በጣም ከፍተኛ የሆነ አጥንትን ሰርስሮ መግባት የሚችል የዜማ መሳሪያ ነው። በጣም ለየት ያደርገዋል ይሄ። ስለዚህ በገና በምንሰማበት ጊዜ የሰራ አካላችን ውስጥ ያሉ ህዋሶች በሙሉ በእንቅስቃሴ ላይ ነው ያሉት። ይንቀሳቀሳሉ፣ ይነዝራሉ። ብዙ ጊዜ እኛ የሚመስለን ሳምባችን፣ ልባችን እና ምላሳችን እንዲሁም አይናችን ይመስለናል። አጥንታችን ሳይቀር በከፍተኛ ንዝረት ላይ ነው ያለው። ስለዚህ ይሄ ንዝረት ሶኒክ ኤነርጂ ይባላል። የድምጸት ኃይል ነውና የድምጸት ኃይል ከፍተኛ ኃይል አለው። ያው ስነ ፍጥረትም ሲጀምር በመጀመሪያ ቃል ነበረ ነው የሚለው እና ቃል ማለት ቫይብሬሽን ነበረ ማለት ነው እና ያ ቫይብሬሽን ነው ወደ በገና ውስጥ ያለው እና ምንም ሳይገረዳደፍ ድምጸቱ በገበቴ ውስጥ ስላለ እና ያ በደንብ በተፈጥሮ እንጨቶች ወደ ውጭ ስለሚሰራጭ ከፍተኛ የመፈወስ ኃይል አለው። የሚፈውሰውም በቅድም ጠቀስ እንዳረኩት በንዝረቶቹ መጠን መሰረት ነው። ዝቅተኛው የሆነው እንትን አሁን እዝል የምንለው አራራ የምንላቸው 8 ሄርስ አካባቢ የሜንታል ስታተስ የአእምሯችንን መረጋጋት የሚያመጡ ሲሆኑ ከፍ ያሉት ደግሞ የልቦና መረጋጋትን ያመጣሉ። በገና ከሁሉም የዜማ መሳሪያዎች የሚለየው ተመስጦ ውስጥ ይከትሻል። ጸሎት ተመስጦ ይፈልጋል እና ጥልቅ የሆነ ተመስጦ ውስጥ ይከትሻል። ልክ በገናው መደርደር ሲጀምሩ ከበገናው ያለው ንዝረት ራስሽን እንድታረጋጊ የሚያደርግ ንዝረት ነው ያለውና እኔ ከበገና ያገኘሁት ነገር በገና ውስጥ በጣም ጠልቄ እንደገባና ራስሽን እንድታረጋጊ ያደርጋል። የሆነ መረጋጋት የነበሩብሽን ነገሮች ጥሩ ያሉ ነገሮች ካሉ እነሱን መተው ወደ ቤተክርስቲያን በጣም መጠጋት ወደ መንፈሳዊ ሕይወት በጣም እንድትጠጊ ከሁሉም የዜማ መሳሪያዎች በገና ሞር ኃይል አለው። በገና ህይወቴ ነው። በቃ እኔ እንጃ ያኔም መስሪያ ቤትም እያለሁ በቃ ልክ የምጨርስበት ሰዓት ላይ በጣም ተሯሩጬ ነበር ቤቴ የምመጣው። በገና ቤቴ እንዳለ ትዝ ሲለኝ ሁሉ ደስ ይለኝ ነበር። እንደምታውቂው እንግዲህ የሰንበት ተማሪ ብዙ ጊዜ ቸብቸቦ መዝሙር ላይ ጎበዞች እና ብዙም የአርምሙ መዝሙራት ይሄ የንስሐ መዝሙራት ላይ ብዙም አይደለሁም ነበር እኔ በግሌ እና ከበገና በኋላ በደንብ አድርጌ የምዘምራቸው መዝሙራት ቃላት እንድሰማ ትርጉማቸውን እንዳስተውል በቃ ራሴን እንድመለከት ውስጤን እንድመረምር ያለውበት መንፈሳዊ ሁኔታ እንዳይ አድርጎኛል በገና። ስለዚህ እንግዲህ እግዚአብሔር ቢፈቅድ ወደፊትም በመንፈሳዊ ሕይወት ውስጥ መኖር ነው ለማንኛውም ሰው ምርጫው አይደል እና በቃ ወደዚህ ጎዳና የሚመራኝ ለኔ ህይወቴ ነው የምለው። በገና ለኔ ህይወቴ ነው። ከውስጡ የሚወጣው ንዝረቱ የሰውን ሀሳብ የመሰብሰብ ነገር ስላለው ሰው በሌላ ህይወት ውስጥ እንኳን ቢኖር ወደ መንፈሳዊ ነገር እንዲመጣ ነው የሚያደርገው በገና።
በገና በማዳመጥ አሊያም በመደርደር ውስጥ ፍጹም ጥሞና የሚገኝበትና ከመንፈሳዊ በረከቱ ባሻገር ስጋን የማሳረፍ አቅም እንዳለው ይነገራል። የበገና ድምጽ ሲሰማ አይምሮ ይረጋጋል፣ ነፍስም በፍጹም ሰላም ወደ ፈጣሪዋ መቅናትን ትሻለች። በገና ላይ ያሉት 10 አውታሮች ከእጅ ጣቶች ጋር ሲገናኙ የሚወጣው ድምጽ ሰከን ማለትን እንደሚሰጥ ሊቃውንት የበገና ደርዳሪዎች ይናገራሉ። በራሴ በዕለት ተዕለት ጠባይ ላይ ያው የተረጋጋው ሰው እንዲሆን ወደ ብስጭት እንዳልሄድ ሰውን እንዳልጎዳ የማድረግ ስሜት አለው። ይሄ ጥሩ ነው። ሌላው ደግሞ ያው ይሄ በገናው እየተስፋፋ ከምንም ብዙም ሳይታወቅ ትልቁ ክራር ሲባል ከነበረበት ሁናቴ አሁን ተስፋፍቶ በሀገር ውስጥ ከሀገር ውጭም በመሰማት በትምህርት በመሰጠት ላይ በመሆኑ ይሄ ሁሉ ለእኔ ከፍተኛ የመንፈስ እርካታ ሰጥቶኛል። ታች ወርዶ በጣም ከፍተኛው ድረስ ያለውን ፍሪኩዌንሲ ሬንጅ የሚሸፍን የዜማ መሳሪያ ኢትዮጵያ ብቻ ነች ያላት። ሁለተኛው ደረጃ አርጋኖን የሚባለው ነው። ከዚህ ቀጥሎ ያለው ማለት ነው። ባለብዙ አውታር ነው። እሱ ደግሞ በገናው 12000 ሄርስ ነው ብዬ ነበረ። ያኛው ደግሞ ከ17000 እስከ 24000 ድረስ ነው። በጣም የሚደንቅ ነው። ልሂቅና ረቂቅ የሚባሉ ንዝረቶች አሉ። ልሂቆቹ ጉልሆቹ በጣም በምበም የሚሉት አይነት ሲሆኑ ረቂቆቹ ደግሞ በጣም ልክ በፍጹም የማይሰሙ በለሆሳስ መልክ የሚመጡ ናቸው። አሁን የሰው ልጅ ሲያንጎራጉር ያለው ድምፅና ሲዘፍን ያለው ድምፅ ይለያያል አይደል? ልክ በዛ መልኩ የሚለያዩ ናቸው። አሁን ስናንጎራጉር ወደ 80 ሄርስ እንለዋለን። 80 ጊዜ ይርገበገባል በአንድ ደቂቃ ውስጥ በአንድ ሰከንድ ውስጥ ማለት ነውና ያ ከልባችን ጋራ ከኩላሊታችን ጋራ ከሌሎ የሰሩ አካላቶችን ጋራ በህብረትና በስምረት ስለሚንቀናጅ የመፈወስ አቅሙ ከዛ የመነጨ ነው እና የበገናችን በጣም ታሪካዊ የሆነ ነው። የአእምሮ ሰላም፣ የልብ መረጋጋት፣ መንፈሳዊ ፈውስ፣ እነዚህ ሁሉ ከበገና ሊገኙ የሚችሉ በጣም ጠቃሚ ነገሮች ናቸው። በገና ለዓለማዊ ደስታ ብቻ ሳይሆን ለጸሎት፣ ለንስሐና ለመንፈሳዊ ማሰላሰል የሚውል መሳሪያ ነው። የድምፅ ሳይንስም እንደሚያረጋግጠው በገና የጭንቀትን ማዕከል አረጋግቶ ልብን ወደ መረጋጋት ወደ ተመስጦ የሚመልስ ታላቅ ኃይል ያለው ነዋየ ዜማ ነው።
ያደረግኩት ያመን የከሰል አድነኝ ከሞት በፈቃደ ሥጋ ሰይጣን ሲያገትረኝ አድነኝ ከሞት አንተ አስረህ ያዘኝ ለጠላት አትስጠኝ አድነኝ ከሞት አሁን ግን ፈለግኩ ትንሳትን ነፍሴ አድነኝ ከሞት ከጅብ አፍ አስጥለኝ የአብርሃሙ ሥላሴ አድነኝ ከሞት ከሰው የሚሻውን መሻቱን አውቀህ አድነኝ ከሞት በፈቃድህ ሁሉ ትሰጠዋለህ አድነኝ ከሞት ለጽድቅ የሚያበቃ ግብርም ባይኖረኝ አድነኝ ከሞት በምሕረትህ አንተ ከሞት አድነኝ አድነኝ ከሞት ደካሞች በረቱ ብርቱዎች ደከሙ አድነኝ ከሞት አንተን አምነው ዳኑ አንተን ተማጽነው አድነኝ ከሞት ያመሰግኑሃል መናንያን ሁሉ አድነኝ ከሞት ድንጋይ ተንተርሰው ቅጠል እየበሉ አድነኝ ከሞት በፍጹም ልብ ሆነው ጌታ ላመኑት አድነኝ ከሞት አምባና መጠጊያ ጋሻም አንተ ነህ አድነኝ ከሞት በምሕረት አስበህ ችግረኛውን አድነኝ ከሞት አስር ስደት አለ መሪር እንባውን አድነኝ ከሞት ሁሉን ስታሳድር በጌትነትህ አድነኝ ከሞት አንተ አታልፍም ከቶ ሁሌም ሕያው ነህ አድነኝ ከሞት ባህር ውቅያኖስ ሳይሆኑ ወሰን አድነኝ ከሞት ትገዛለህና አንተ ዓለምን አድነኝ ከሞት ዓለምን ለመምሰል እኔ ሳልም አድነኝ ከሞት ባንተ አምኛለሁ ከቶ አላፍርም አድነኝ ከሞት ለሰው ልጅ በሙሉ ሰጠህ ሕይወትን አድነኝ ከሞት መጥተው እንዲድኑ ሥጋና ደምን አድነኝ ከሞት
ንስሐ የገባ በደለኛውን ሰው አድነን ከሞት በበደሉ አንጽተን ለጽድቅ አበቃኸው አድነን ከሞት እንደ ቸርነትህ ካልሆነ ጌታዬ አድነኝ ከሞት እኔ አልድንምና በዚህ በሥራዬ አድነኝ ከሞት እየኝ ተመልከተኝ በምሕረት ዓይንህ አድነኝ ከሞት ምስጋና ልናቀርብ ለቅዱስ ስምህ አድነኝ ከሞት ስለ ቸርነትህ ጌታ መድኃኔዓለም አድነኝ ከሞት ምስጋና ይድረስህ ዛሬም ዘለዓለም አድነኝ ከሞት አድነኝ ከሞት። ኢትዮጵያ ካሏት ጥንታዊና ታሪካዊ የዜማ መሳሪያዎች መካከል ቀዳሚውን ስፍራ የሚይዘው በገና ከ20 ዓመታት በፊት ተገቢውን ትኩረት ባለማግኘቱ ምክንያት በሙዚየምነት የመቀመጥና የመጥፋት አደጋ ተጋርጦበት የነበረ ሲሆን ይህንንም ጥንታዊ የሀገር ቅርስን ለመታደግ ከፍተኛ ርብርብ መደረጉን በወቅቱ የነበሩ ባለሙያዎችና የበገና ደርዳሪዎች ሁኔታውን እንዲህ ባለ መልኩ ያስታውሱታል። ከተወሰኑ ዓመታት በፊት አስደንጋጭ ነበር። መቼም ዜናው 8 ብቻ ቀሩ በገና ደርዳሪዎች ተብሎ ኢትዮጵያ ጥናትና ምርምር ኢንስቲትዩት ፕሮፌሰር ብርሃኑ ጋር ያ መድረክ ተዘጋጅቶ ሁሉ ሰው ነበር የደነገጠውና ከዛ በኋላ እንግዲህ በምን አይነት እንቅስቃሴ የወዳጆች ማህበሩም የኢትዮጵያ ጥናትና ምርምር ወዳጆች ማህበርም ጥረት አድርጎ እነ መምህር ሲሳይን የመሰሉ ዛሬም መደነቅ ያለባቸው በጣም ልናመሰግናቸው የሚገቡ ብዙ በገና ደርዳሪዎችን በእንዲህ አይነት ቁጥር ማምጣት ተቻለ። ከዛ በኋላ ወጣቶች በኦንላይን ትምህርት ጭምር እያስተማሩ ሲችሉ በክፍል ፊት ለፊት ገጽ ለገጽ ሳይችሉ ደግሞ ሳይንሱንም የአደራደር ስልቱንም በኦንላይን በዘመኑ በሰጠው ቴክኖሎጂ እያስተማሩ በጣም ቁጥሩ አድጓል። ይሄ መቼም የማያስደስተው ሰው ያለ አይመስለኝም። በጣም በጣም ትልቅ ጥረት ነው እና ሌሎቹም የቤተ ክርስቲያን ቫሊዩስ እንደዚህ አይነት እልህ ቢደረግባቸው እንዴት ደስ ይል ነበር እላለሁ። በጥቂት ዓመታት ውስጥ የመጣ አሁን 200 በገና ደርዳሪዎችን በአንድ መድረክ ላይ ማየት ይሄ የሚያስደንቅ ነገር ነው። ይሄ በገና ሞቷል በተባለበት ሰዓት የነበር ነው ማለት ነው። እኛ በዛን ሰዓት ነው እንግዲህ እዛ ጋር የተገኘ ነው። የተወሰነን 6-7 ደርዳሪያኖች ነበርን እና በዛ ወቅት ራሱ መምህርት ሶስና ትባላለች ማህበረ ቅዱሳን ላይ ዘማሪ ናት ያስጀመረችን ትምህርቱን ማለት ነው። እና በአጋጣሚ ሆነ ከሀገር ስትወጣ እንዳለ የነበርነው ደርዳሪዎች ተበተነን ነበረ። እግዚአብሔር እንግዲህ አላማ ስላለው እንድመልሶ መምህር ሲሳይ መጥቶ እንድንሰባሰብ አድርጎናል። ከዛ በኋላ የመምህራን እጥረት ስለነበረ ያለችንን እውቀት ለተማሪዎች እንድናካፈል ተብሎ ቢያዝናትን እውቀት ተማሪውም እንዳይመለስ በገናውም እንዳይጠፋ በሚል በመምህርነት ያው ከነበሩትም ትንሽ ለበገናው ለየት ያለ ፍቅር አለኝ ብዬሻለሁኝ። እዛው እንድቀጥል በዛ ወቅት የነበሩት አንድ አባት ነበሩ። የበገና ጥረቴን በማየት እዛው እንድቀጥል አደረጉኝ፣ እንዳስተምር ማለት ነው። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን፣ ተነሱና መስግን ውለታው ብዙ ነው
ምን ይከፈለዋል? ተመስገን ብቻ ነው። ሰዎች ደስ ይበለን ከኃጢአት ባርነት ነፃ ላወጣን። ተነሱ እናመስግን ውለታው ብዙ ነው። ምን ይከፈለዋል? ተመስገን። በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከውድቀት ያነሳኝ። ስጦታው ብዙ ነው ለኔ የሰጠኝ። ተመስገን ብቻ ነው አምላክ ላንተ ያለኝ። በአምላካችን ከኃጢአት ባርነት ነፃ ላወጣን ውለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ ነው። እንደ በርጤሜዎስ እውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ። ሕጉም ለመንገዴ ብርሃን ሆኖኛል። የእርሱ ስለሆንኩኝ ሰላምን ሰጥቶኛል። ሰዎች ደስ በአምላካችን ከኃጢአት ባርነት ነፃ ላወጣን። ተነሱ እናመስግን ውለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ ነው። በድንቅ አጠራር በፍቅር የጠራኸኝ ካጋንንት እስራት ነፃ ያወጣኸኝ አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን። ሰዎች ደስ ይበለን ተነሱ እናመስግን ውለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ። የዕዳ ደብዳቤን ጌታ የቀደደው የማዳኑን ሥራ ባይኔ አይቻለው። ቸርነቷ ያልቅም ድንቅ የሆነ ጌታ ስሙን እናመስግን እንዘምር በእልልታ። ሰዎች ደስ ይበለን ተነሱ እናመስግን ውለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ ነው። ምን ይከፈለዋል? ተመስገን ብቻ ነው። ምን ይከፈለዋል? ምን ይከፈለዋል? ምን ይከፈለዋል? ተመስገን ብቻ ነው። የበገና ጥንታዊነት በንግሥተ ሳባ ጊዜም የነበረ ሲሆን ንግሥተ ሳባ ለንጉሥ ሰለሞን የበገና እንጨቶችን ይዛለት ስለመሄዷ የታሪክ ምሁራን ይናገራሉ። ንግሥት ሳባ ወደ ንጉሥ ሰለሞን ጋር ስትሄድ ለበገና መስሪያ የሚሆኑ እንጨቶች ይዛለት ሄዳለች። እንግዲህ ይሄ ምን ያሳያል? ኢትዮጵያ ውስጥ
በገና ይመረት ነበር ማለት ነው። ያን ጊዜ ኢየሩሳሌም ውስጥ ያ ዛፍ አይበቅልም ነበር፣ እንደዚህ አይነት ዛፎች አይበቅሉም። ስለዚህ ኢትዮጵያ ለዛ በጣም የታደለች ሀገር ስለነበረች ይሄንን ወደ ኢየሩሳሌም ይዛ ሄደች ማለት ነው። እና ምስጥ የማይበላው በጣም ጠንካራ የሆነ ከፍተኛ እርግብግቢት የሚያስተላልፍ በመሆኑ ምክንያት በጣም በከፍተኛ ደረጃ የሚፈለግ ነው እና የመጽሐፈ ነገሥታት ምዕራፍ 1 ላይ ቁጥር 1 ምዕራፍ 10 ላይ ይሄ አሁን ያልኩሽን ነገር በደንብ ያስቀምጠዋል። ብዙዎቻችን ያው ስለ ንግሥት ሳባ ስንሰማ አልማዝ ይዛለት ሄደች፣ ወርቅ ይዛለት ሄደች ነው የሚባለው እንጂ ይችን እንጨቷን ማንም ዋጋ አይሰጣትም። ግን ከፍተኛው ነገር ይሄ ነበርና በዛ ምክንያት እንደው ታሪካዊነቱን ወደ መሬት ላውርድልሽ ብዬ ነው። እንዲሁ ዝም ብሎ ታሪካዊ ነው ስለተባለ ታሪካዊ አይሆንም። በመጽሐፍ ቅዱስ ደረጃም የተዘገበ ነው። በተለይ ደግሞ ከኢትዮጵያ ጋራ በንግስቲቱ ምክንያት ነው እና ሁለቱም ግሩም ደርዳሪዎች ነበሩ። አባትየውም ብቻ አይደለም፣ ንጉሥ ሰለሞንም በጣም ይደረድር ነበር እና እሷም እንደዛው ደርዳሪ እንደነበረች ነው አንዳንድ ጽሁፎች ላይ ማንበብ የቻልኩት። በበገና ስርዓት ውስጥ የክርስትና ማዕከላዊ ማንነቶች በመኖራቸው በበገና ስሪት እንዲሁም አገልግሎት ውስጥ ፍጹም ሰላምና ያልታወከ ሕሊና ሊኖር ይገባል። ታዲያ በገናን በመደርደር ውስጥ ዓለም ላይ መድኃኒት ያልተገኘላቸውና በሕክምና ሕይወት ከባድ የሚባሉ በርካታ በሽታዎች በበገና ውስጥ ባሉ ድምጾች ሲፈወሱና ከበሽታቸው ሲላቀቁ ይስተዋላል። ስለ ፈውስ ስናነሳ ብዙ ጊዜ የሚመስለን አካላዊ ካንሰር ያድናል፣ ጋንግሪን ያድናል፣ የአእምሮ ዲፕሬሽን፣ እኔም እሱ ላይ ነው ያተኮርኩትና የአእምሮ መረጋጋትን ያመጣል፣ የተጨነቀች ልብን ያረጋጋል አይነት ነገር ነው የምንለው እና ከዛ ባሻገር መሄድ አለብን። ሰው ልጅ የሚታመመው ነፍሱም ትታመማለች። ስጋችን ብቻ ይመስለናል የምትመግለው። ቁስል ሲኖር ያው ይመግላል አይደለም? ያንን ኢንፌክሽኑን የምናክምበት ነፍሳችንም ትመግላለች። ያን መግል የማጥፋት ኃይል አለው በገና። ስለዚህ አመጋገባችን ራሱ ዝም ብሎ በገና ሲደረደር ጎረድ 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 አድርጎ አይደለም መሆን ያለበት። ስርዓት አለው። ጾም ሊኖረው ይገባል። በገናውም ሲሰራ ዝም ብሎ በርጩማና ቁምሳጥን እንደሚሰራው በዛ መልኩም አይደለም። እንጨቶቹም በአግባብ የተመረጡና የተለቀሙ መሆን አለባቸው። አሁን እኔ በዚህ በወርቃማው የበገና መጠን ያልኩት ነገር አለ። መጠኑን ወርቃማ እንዲሆን ደረጃ እንዲኖረው ስታንዳርድ እንዲኖረው አንድ ዲቨሎፕ ያደረኩት ሪሰርች አለ፣ ውጤት አለ እና ጥሩ እንትን ይሄ ወርቃማ በገና ወርቃማ ንዝረትን ያመነጫል። አሁን ወርቃማ የምትለውን ቃል በእንትን ያዥልኝ የሚያምር ለማለት አይደለም፣ ለጤና የሚስማማ ለማለት ነው እና በዛ ምክንያት ወርቅን በጥሩ ሁናቴ እንደምንከባከበው ሁሉ በገናንም በግሩም ሁናቴ ካልተንከባከብ ነው አደጋው ይበዛል። ሐኪሞቹ የሚሉት እንደ ስትሮክ፣ አልዛይመር፣ ፓርኪንሰን የመሳሰሉ በሽታዎች በእንደዚህ አይነት የዜማ ፈውስ ለውጥ አላቸው። መድኃኒት የማያመጣው ለውጥ እነዚህ የዜማ ሕክምናዎች ይሰጡታል። ጭራሽ የረሱ ሰዎች ከዜማ ጋር በተያያዘ ትውስታቸው መመለስ ይችላል። ሰዎች ብዙ በመኪና አደጋ ምክንያት ባለቤቱን የረሳ ሰው፣ ልጆቹን የረሳ ሰው እንደውም ባለቤቱ ስትንከባከበው በጣም ጥሩ ሰው ነሽ፣ ምን ስላረኩ ነው ግን እንደዚህ የምታደርጊልኝ ያላት መኪና አደጋ ደርሶበት ትውስታውን በሙሉ ያጣሰዋል። እሱ ላይ ነው ይሄ ኤክስፐሪመንት የተሰራው እና በጣም ሁሉም ነገር ረስቷል። አጠገቡ ያሉትን አንድንም ነገር አያስታውስም። ማስታወስ የቻለው ግን ቀስ በቀስ እሱ በፊት ይወዳቸው የነበሩ ዝማሬዎችን መልሶ በማሰማት በእነሱ ምክንያት አንድ አይነት የአእምሮ ምላሽ በመስጠት በጣም በረዥም ሂደት ትውስታው ቀስ እያለ እየተመለሰ ሲመጣ ይነግሩናል ኤክስፐሪመንት ያደረጉት ሰዎች። አንድ አጋጣሚ አለ። እየተሰባሰብን በተለይ ተማሪዎች በነበርንና ልክ የበገና አሰልጣኞች ሆነን እንደጨረስን አካባቢ እዛው ማህበረ ቅዱሳን አቡነ ጎርጎርዮስ ላይ የተዋወቅን ልጆች ወንድሞቻችን እህቶቻችን አሉና የሆነ የምናደርጋቸው ነገሮች አሉ እና የሆነ በተለይ ለምን ጌርጌሴኖን ለምን አንሄድም አለ እና እንሂድና ማድረግ ያለብን እናድርግ፣
በጉልበትም በገንዘብ ባለን በእውቀትም ሁሉ እናደርግ። ስንወጣ ግን አንድ መዝሙር ቢያንስ ዘምረንላቸው እንውጣ ብለን ሄደን የሚገርምሽ ነገር ግቢ ውስጥ ያው አሁን ማነው ጌርጌሴኖን የአእምሮ ህመምተኞች ናቸው ያሉት። ግቢ ውስጥ በጣም ያሳዝናሉ ያሉ ሰዎች እና ጩኸት ነው። እዛ ጋ አንዱ ያለቅሳል፣ እዛ ጋ አንዱ ይጮሃል። እንደዚህ አይነት ነገር ነው። ልክ ልንወጣ አካባቢ አንድ መዝሙር ዘምር ብለን ስንዘምር ያ ሁሉ ጸጥ ነው ያለው። እኔ በቃ የበለጠ በገና ውስጥ እንድገባ የሚያደርግ ማለት ይሄን ያህል ራሳቸውን መቆጣጠር የማይችሉ ሰዎች ድምፁን ሲሰሙ በዚህን ያህል መጠን መረጋጋት ከቻሉ ራሳችንን የምንቆጣጠር ሰዎች ደግሞ ስንሰሙ ምን ያህል ሰዓታዊ የሆነ እርካታና መረጋጋት ይሰጠናል። ስለዚህ በገና እጅግ በጣም ተመስጦት የሚከት ፈውስን የሚሰጥ ነው። በመጽሐፈ ሳሙኤልም ሳኦል እኮ መንፈስ ያስጨንቀው ጥሩ በገና ደርዳሪ። ጥሩ የምትለው የሆነ ትልቅ ትርጉም አላት። በገና የሚደረድር አለ፣ ጥሩ አድርጎ የሚደረድር ደግሞ አለ እና ጥሩ አድርጎ በገናን የሚደረድር ብሎ ነው የጠራው ዳዊትን አይደል? ዳዊት ሲደረድር ሳኦል ከበሽታ ይፈወስ ነበረ። ከዚህ በፊት በገና ድርደራ እየተማርን ተማሪዎች ሆነን የነርቭ ችግር ያለባት ልጅ አውቃለሁ። መሀል ላይ የደረደረች ታቆማለች፣ እኛ እናቆም መደርደር። የሆነ ጊዜ ደንግጠን እናቆም ነበረ። እሷ መደርደር ስታቆም ምን ሆነች እያለን ከዛ በኋላ ግን ደርድሩ ይለቀኛል ትላለች። ስንደረድር የሚገርምሽ ይለቃታል፣ በደንብ ይለቃታል። እና ይሄ ውስጥ ያለውን ሴሎቻችንን በሙሉ የሚያነቃ ነገር ነው። አሁን ምናልባት ከዚህ በፊት አግኝተሻቸው ነበረ ፕሮፌሰር ብርሃኑ በንዝረቱ ላይ በጣም ሰፊ የሆነ ጥናትና ምርምር አካሂደዋልና ንዝረቱ በጣም የሰውነትን ስጋ አልፎ አጥንት ድረስ የመግባት ኃይል አለውና ያ ነገር ሰውነታችንን ሴሎቻችንን ያነቃል፣ ፈውስ ይሰጣል በሳይንሱ። መንፈሳዊ ነገሩን ደግሞ ስታስቢው አንዳንድ ጊዜ ኃጢአተኛ መሆናችንን ስናስብ በጸጸት አይደለ አምላካችንን ይቅርታ የምንጠይቀው፣ አብሮ እንባ ይሰጥሻል። በቃ በገናን ስትደርድሪ እንባ አለ። እንባ ሲኖርሽ ደግሞ የእውነት ጸጸት ይኖራል። የእውነት ጸጸት ሲኖር ደግሞ ከአምላክ ጋር መታረቅ የማይቀር ነው። ይቅር ባይ አምላክ ነው እናያለን፣ ይቅር ይናል እና በቃ እኔ እንዲህ ነው ብዬ ሁሉ መግለጽ አልችልም ስለፈውሱ። በገና በኦርቶዶክስ ቤተክርስቲያን አስተምህሮ መሰረት እንደ ቅዱስ ዳዊት ሁሉ የተቀደሰና ክብርን የሚሻ ወርቃማ ሕይወትን የሚያቀዳጅ መንፈሳዊ መሳሪያ በመሆኑ ትውልዱ ስርዓቱን በጠበቀ መልኩ ማስቀጠል እንዳለበት የበገና ሊቃውንቶች፣ በዘርፉ ጥናት ያደረጉ ባለሙያዎች እንዲሁም የበገና መምህሮች ይናገራሉ። ደንቡን፣ ታሪኩን ተከትለው ድርደራውን ቢቀጥሉ ቢያደርጉ ነው። ለመሳሪያው የሚሰጡትን ክብር ማስተካከል አለባቸው። ለምሳሌ በገናው ላይ ስዕል ይሰራሉ። ይሄ ደግሞ ከደንብ ውጭ ነው። የተቀደሰ መሳሪያ ቅዱስ ዳዊት የተቀደሰ በመሆኑ መሳሪያውም እንደ ቅዱስ ተደርጎ ተቆጥሯል። መንፈሳዊ ስሞች ስለተሰጡት ማለት ነው። ይሄንን በመተው ያው ስዕል የመሳል ነገር አለ። እንደገና ደግሞ አውታሮች ደግሞ አሁን የቅርብ ጊዜ የመጣ ነገር ነው። እነኚህ እንዚራ ብለን የምንጠራቸው ዋናው የበገና ክፍል እንዚራ ራሱ በገና እንደ እንዚራ እየተባለ ይጠራ ነበር አልፎ አልፎ በፊት እና የመንዘሩን ኃይል የሚያጠነክሩትን እነሱን ደግሞ እየቀነሱ የመምጣት ሁናቴ ይታያል እና አላግባብ ለማይሆን ነገርም ሁሉ የመጠቀም ሰርግ ቤት መሄድ፣ ለቅሶ ማጀብ፣ ይሄ ሁሉ ከልምዱ ከታሪኩ ውጭ ነው እና ይሄንን አውቀው በደንቡ መሰረት እየጠበቁ እነሱም ከትውልድ ትውልድ እንዲተላለፍ ቢያረጉ መቼም እንኳን እኔ ያው እምነታችን ቤተ ክርስቲያናችን ትደሰታለች። ላይ ሁላችንም ከጀማሪ አንስተን በደንብ መደርደር እንችላለን እስከምንል ሰዎች በተቻለ መጠን በገናዎችን በደጋግመን ከዚህ በፊት ተናግረናል። ደርድረን ወደ ሕዝብ ከማውጣታችን በፊት አሁን እኔ ሰርቼ ከማውጣት በፊት ከኔ የተሻለ ደርዳሪ ጋር ወስጄ ይሄ ነገር ይሄልን ብለን ማሳየት አለብን። ምክንያቱም ከዛ የሚሞሩ ሰዎች አሉ። ድርደራችን ዜማችን ሌላ ሆኖ የበገናው ድርደራ ሌላ ከሆነ ምንም ስለ በገና ፍላጎቱ ፍቅሩ ብቻ ያለው ሰው ከሆነ ይህን እያየው ከዩቲዩብ ልማር ብሎ ያንን መዝሙር ቢሰራ እኔ ተሳስቼ ሌላም ሰው አሳሳትኩ ማለት ነው እና በተቻለ መጠን መዝሙሮች ሰርተን ወደ ሶሻል ሚዲያ ከመውጣታችን በፊት አጠገባችን ያሉ መምህራኖችን ጠይቀን
የተሻለ ድርደራ ይዘን ወደ ሶሻል ሚዲያ ብንመጣ ማለት በገናን እናክብር። በገናን እንደ ቢዝነስ አንየው። በገና አንድ የመንፈሳዊ ህይወት ማገልገያ ስለሆነ እንደ ቢዝነስ አይተነው ከስርዓተ ቤተክርስቲያን ወጣ ያሉ ነገሮች ያፈነገጡ ነገሮች ባናደርግ። ሌላው በገናን ከተለያዩ የዜማ መሳሪያዎች ጋር ለመቀላቀል የሚሞክሩ ሰዎች አሉ። ከመሰንቆ፣ ዋሽንት፣ ክራር ጋር አይሆኑም። ምክንያቱም አባቶቻችን ሳይሞክሩት ቀርቶ አይደለም። ከዚህ በፊት በሀገር ፍቅር እናት ወደ ደምሴ ደስታ በነበሩበት ዘመን ተሞክሯል። ግን የሚሆን አይነት አይደለም። በቃ በገና ራሱን አክብሮና አስከብሮ ያለ የዜማ መሳሪያ ስለሆነ ከሌሎች የዜማ መሳሪያዎች ጋር ማንቀላቀል ራሱን ብቻውን ብንጠቀምበት ብዬ መልእክት ማስተላለፍ ፈልጋለሁ። በገና ብዙ በገና የሚደረድሩ ሰዎች አሉ። መደርደር ብቻ ሳይሆን አሁን ለቅዱስ ዳዊት የተሰጠው ሀብታቶች አሉ። ሀብተ በገና፣ ሀብተ ፈውስ አለ። ያው አንድ በገናን እየደረደሩ ድዊ መፈወስ ነው ሀብተ ፈውስ ማለት ነው። ሀብተ በገና ማለት ደግሞ በገና መደርደር ማለት ነው። እነዚህ ይለያያሉ። ስለዚህ ተማሪውም ያ ነገር እንዲኖረው በገና ዝም ብሎ ስለተደረደረ ብቻ አይደለም። በገና መደርደራችን ጥቅም የለውም፣ ግን በተመስጦ ሆነን ከእግዚአብሔር ጋር በመነጋገር ሰውን ወደ እግዚአብሔር እንድናቀርብ ሀብተ ፈውስም ሀብተ በገናም እንዲኖረን ነው የሚያስፈልገው። ስለዚህ በዚህ ደረጃ ለተማሪዎች ይህንን እንናገራለን። ያለን 20 ዓመት በፊት 8 በገና ደርዳሪዎች ነበሩና በዛው ዓመት ያን ኮንፈረንስ ያደረግንለታ ሁለቱ ደግሞ ሞቱብንና 6 ቀሩ። ወይ ጉዳችን አለን። በቃ አለቀለት፣ ሚውዚየም ገባ ብለን ነበር እና እግዚአብሔር ፈቃድ ሆኖ ዛሬ ላይ ያለንበት ሁናቴ በጣም እና በጣም ተስፋ የማደርገው ይሄንን የፈውስና የደህንነት ይቻለም እንደምታውቁት በብዙ መከራ ውስጥ እያለፈችና እየተጨነቀች ነው ያለችው። ኢትዮጵያ ደግሞ ለዓለም ብዙ ነገሮች አቅርባለች፣ ቡና ብቻ አይደለም ብዙ እና ከዛ ውስጥ በገና አንዱ ይሆናል የሚል ተስፋ አለኝ እና ወደፊት በገና በዓለም ደረጃ ታውቆ ደረጃውን የጠበቀ ሆኖ ወርቃማ ንዝረቱ ጉልህ ሆኖ ወጥቶ የሌሎች የዜማ መሳሪያ ትምህርት ቤቶችና ዩኒቨርሲቲዎች ኮንፈረንሶች ሁሉ የእኛም በገና ተቀብለውት ያሬድ ሙዚቃ ትምህርት ቤትም አይኑን ወደ እኛ አገር ዜማ መሳሪያዎች ዞር አድርጎ በሜጀር ደረጃ እያስመረቀ በበገና ዶክትሬታቸውን ሰርተው የሚመጡ ወይም እዚህ ሊሰሩ የሚመጡ ባለሙያዎችን ብናመርትና ዓለምን ወደ ፈውስ በምታደርገው ጉዞዋ ላይ ኢትዮጵያም የበኩሏን አስተዋጽኦ ብታረግ በጣም ደስ ይለኛል። ምክንያቱም እንደምታውቁት የኦርቶዶክስ ሃይማኖት ቤተክርስቲያናችን በቀን 7 ጊዜም ሲጸልይ የመጀመሪያው ይችን ዓለም ባርክልን፣ ከክፉ ሰውርልን ነው። ለኛ አይደለም፣ ለራሳችን አይደለም፣ ለዓለም ነው የምንጸልየው። ይሄ ጸሎታችን ጸሎት ከሚሆን በተግባር ደግሞ ለዓለም እንዲቀርብ የምናደርግበትን ቅድመ ሁናቴ ብናመቻች እግዚአብሔርም እኛም የምንወደው ነገር ነው ብዬ ነው የማስበው።